አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ውድ ቤተሰቦች ውድ ሀገሬ ልጆች እንደምን አደራችሁ? ሰላም አደራችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ውድ ሀገሬ ልጆች በጧቱ ደግሞ ብቅ ብዬላችኋለሁ። እንደምን አድራችኋል? እህት ወንድሞቼ ዛሬ ደግሞ ጥር መጠን ያለች ትንሽ ታሪክ ይዤላችሁ በጧቱ ብቅ ብያለሁኝ። ስለምትከታተሉኝ ከልብ አመሰግናለሁ። ውድ ሀገሬ ልጆች በያላችሁ በሰላማችሁ ይብዛ። ወደ ታሪኩ ባልና ሚስት ከተጋቡ 4 ዓመት ተቆጥሯል። ግን ልጆችን ለመውለድ አልቻሉም ነበርና ወደ ሐኪም ቤት ችግሩን ለማወቅ ይሄዳሉ። አስፈላጊውን ምርመራ ካደረጉ እንዳለባቸውም ከተነገራቸው ወደ ቤታቸው ይመለሳሉ። የምርመራው ውጤት ለመስማት ባል ወደ ሐኪም ቤት ቀድሞ ያመራል። ዶክተሩ ጋር ሲገባ የተነገረው ውጤት እጅጉኑ አሳዛኝ ነበር። ባለቤቱ መውለድ አትችልም። መሃናት ባል የሰማውን ዋጥ በማድረግ እግዚአብሔርን ያመሰግናል፣ ፈጣሪውን ያመሰግናል። ለዶክተርም እንዲህ ይለዋል፣ ባለቤቴን ይዤ እመጣለሁ፣ ግን ስትመጣ መውለድ እንደማትችል እንዳትነግራት፣ ይልቁንስ እኔ መውለድ እንደማልችል አሳውቃት በማለት ለምኖ ያሳምነዋል። ዶክተሩም ባል ያለውን እሺ በማለት ለሚስት ባለቤቷ መውለድ እንደማይችልና ተስፋ እንደሌለው ይነግራታል። ፈጣሪን መማጸን ነው ሲል ምክሩን ጀመረ ዶክተሩ። ባልሽ መውለድ አይችልም፣ ግን ፈጣሪን መማጸን ነው ሲል ከምክሩ ጋር ውጤቱን ያሳውቃታል። ብዙም አልቆዩ ይህ ወሬ በባልና ሚስት ቤተሰቦች ዘንድ ይሰራጫል። በዚህ መልኩ 5 ዓመት ያህል ከኖሩ በኋላ ሚስት ለባል ከዛሬ ጀምራ ከሱ ጋር መኖር እንደማትችልና ዘር ፍሬዋን ልጇን ወልዳ ለማየት እንደምትፈልግ ትነግረዋለች። ባል በጣም ሐዘን ይሰማዋል። ይህ የፈጣሪ ውሳኔ ነው፣ እባክሽን በፈጣሪ ላይ ያለሽ ተስፋ ይጠንክር፣ ይህን በማለት ነገሩን ለማርገብ ይሞክራል። እሷም ጥሩውን ዓመት አብረው እንዳሳለፉ ከዛም በኋላ ግን ከኔ ጋር ትቆያለች ብለህ እንዳታስብ፣ እሷም ጥሩ ይሁን ለማርገብ ይሞክራል። እሷም ጥሩ ይህንን እታገሰሃለሁ፣ ከዛ በኋላ ግን ከኔ ጋር ትቆያለች ብለህ እንዳታስብ ትለዋለች። እሱም ለፈጣሪ ተስፋውን አስጠግቶ ዝም ብሎ ይጠብቃል። እሷ ግን እሱ እንደማይወልድ ነው የምታውቀው። እሱ ግን በዚህ ይስማማሉ። በዚህ ዓመት ሚስት ከኩላሊት በሽታ ትጠቃለች። በሐኪሞቹ ግዴታ ኩላሊቷ መቀየር እንዳለበት፣ ካልሆነ ነገሮቹ ሊከብዱ እንደሚችሉ ይነገራታል። ሚስትም ይህንን ስትሰማ ወቀሰዋን በባሏ ላይ አጠንክራ ቀጠለች። ሰበቡ አንተው ነህ፣ ፍታኝ፣ ኑሮዬን ልኖርበት ስልህ እምቢ ብለህ ብዙ ወቀሰችው። በዚህ ወቅት ባለቤቱን አስፈቅዶ ኩላሊቱን በፈቃደኝነት ለባለቤቱ የሚሰጥ ሰው ለመፈለግ ከሀገር ውጭ እንደሚሳፈር ይነግራታል እና ተሰናብቶ ከሆስፒታል ይወጣል። ብዙም አልቆየ፣ ከሳምንት በኋላ ይደውላል። ኩላሊት የሚሰጥ ሰው አግኝቻለሁ፣ አብሽሪ በማለት ያበስራታል። አንድ የአረብ ሀገር ተወላጅ ወጣትም ያለችበት ሆስፒታል በመሄድ ወጣቱ ኩላሊት ፈቃደኛ የሆነው እሱ መሆኑን ይነግራታል። ቤተሰብ ሁሉ ተደሰተ፣ ምስጋናው ዘነበበት። ለነገሩ ኩላሊቱን የሚሰጠው በእርግጥ ባል እንጂ ይህ ወጣት እንዳልነበረ ሚስት፣ እናት፣ ቤተሰብ እንዳያውቁ የተጠቀመውን ዘዴ ነበር። ባልም አስፈላጊውን የቀዶ ጥገና ከተደረገለት በኋላ ኩላሊቱን ለሚስቱ ይሰጥና የኩላሊቱን ዝውውር
በተስተካከለ መልኩ ይጠናቀቃል። ብዙም አልቆየ ሚስት የመጀመሪያውን ልጇን መጸነሷን ታውቃለች። በ9ኛውም ወር የመጀመሪያ ልጇን ትወልዳለች። ቤተሰብ ሁሉ በደስታ ተቀወጠ። ቤቱ ሁሉ በደስታ ተቀወጠ። ይህንን ሁሉ በቀን በደስታ ቤቱ ተቀወጠ። በቀን ውሎው መመዝገብ ላይ ነበር ባል። ይህንን ሁሉ በቀን ውሎው መዝገብ ላይ ነበር። ከማስፈርም አልተዘነጋም ነበረ። በዚህ ሁኔታ ላይ ሳለ አንድ ቀን በጧት ተነስቶ ወደ ውጭ ለመውጣት ይወስናል። ይህንን መዝገብ ረስቶት ጥሎት ከቤት ይወጣል። ሚስትም አንስታ ማንበብ ትጀምራለች። ይህን ነበር በእውነታውን ሁሉ የተብራራላት። በለቅሶ ተዋጠች። ወዲያው ባልጋ ደውላ ተንሰቅስቃ እውነታውን እንዳወቀች አስረዳችው። እሱም እያለቀሰ ምን ያህል እንደሚወዳት ነገራት። ታሪኩን ጸሐፊው ባል ሚስቱን ለሱ ካላት ክብርና ከፍተኛ ውዴታ የተነሳ ከዛ ቀን ጀምሮ ቀና ብሎ ባይን ሙሉ አይቷት አያውቅም። እንዳለችውም በመግለጽ ለባሏ ባላት ፍቅር፣ እውነተኛ ፍቅር ሁልጊዜ ላንተ ገዛሃለሁኝ የኔ ጌታ ነበር የሚስቲቱ መልስ። እህት ወንድሞቼ ስለተከታተላችሁ ከልብ አመሰግናለሁ። ሁሉ ላኮመንዛ ዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። እህት ወንድሞቼ አገራችንን ሰላም አላህ ያድርግልን። በያለንበት አላህ ይጠብቀን። ወጥቶ ከመቅረት አላህ ይጠብቀን። ውድ የአገሬ ልጆች አገራችንን አላህ ይጠብቅልን። እኛንም አላህ ይጠብቀን። በያላችሁበት ሰላማችሁ ብዝት ይበልልኝ። ሁሉ ላኮመንዛ ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።